እሺ ወይዘሪት ሜሪ ዳኒ፣ አቤት እናንተ ግን ማለት ነው ሩታን ለመጣል የማታረጉት ጥረት የላችሁ፣ ምድረ ወራዳ ማለት ነው። ሁለታችሁም ተመካክራችሁ አሁን ሩታ ዳኒ ሜሪ አያስፈልግሽም። ድሮም ብዬሽ ነበረ አዙሮ አዙሮ አንቺን እንደሚጥሉሽ። ሁሉም ሰው ወደ ሄርሜላ ሲቀየር ምን አረጉ እነሱ? መጠላት ስላልፈለጉ ልክ ከነ አብርሽ ጋር ተደምረው ደግሞ አብረው እንዲያሽቃብጡላቸው ተመልካች ምን አሉ? ሩታን ማስጠላት ፈለጉ። አብረሽም ቢሆን ትናንት እኮ አንቺ እኮ ዋሽተሻል፣ ከሜሪ ጋር እየዋሸሽ ነበር። ሲጀመር ፎቶ ብቻ ማስረጃ አይሆንም። በነገራችን ላይ ምን አወሩ ምን አደረጉ እንጂ አብረው ስለተቀመጡ ብቻ የሆነ ፍቅር ናቸው ማለት አይደለም። ሲቀጥል ደግሞ ቪዲዮ ሲቀርጹም እኮ ፎቶ ሊያነሳቸው ይችላል። ከትናንት ወዲያ እኮ ቪዲዮ ሰርተዋል። ስለዚህ እነዚህ ልጆች ተገናኙ ማለት ፍቅር ናቸው ወይ የሆነ ነገር እያሰቡ ነው ማለት አይደለም። ሲቀጥል ደግሞ የአብረሽና የሄርሜላ ፍቅር እንደው የሆነ የመንግስት ስልጣን አደረጋችሁት እንዴ? ምንድነው ያክል የምትዶልተው? ምንድነው የሆነ የመንግስት ስልጣን ምናምን ምንድነው? ከሆናችሁ ሆኖ አብረሽ ሲጀምር አይፈልግም እንጂ ከፈለገ ለሄርሜላ የፈለገ ነገር ቢያደርግላት ማንም አይከለክለው። ሲቀጥል ደግሞ አብረሽ ለሩታ ፊት እየሰጣት ነው እንጂ ሩታ ምንም ነገር አታደርግም ነበር አብረሽ የሆነ ፊት ባይሰጣት። ሲቀጥል ሄርሜላን ቢፈልጋት ትናንትና ሽማግሌ ላክ ስትለው ጊዜው አሁን አይደለም። መቼ ነው ታዲያ? አዝላ ልጅ ስትሄድ ሁለተኛ ልጅ ስታረግዝ እንደማይፈልግሽ በዚህ ማወቅ ትችያለሽ። ሀቢብቲ አይፈልግሽም። በቃ ለሶሻል ሚዲያ ብሎ ነው፣ ለዩቲዩብ ብሎ ነው። እና ደግሞ ያው ተመልካችም የሆነ ነገር ይለኛል ብሎ ሼም ይዞት እንጂ አብርሽ ሄርሚን አይፈልጋትም። ገብቶሻል አይደለ? ስለዚህ አንቺ ዝም ብለሽ ባትጋጋጅ ጥሩ ነው። መጋጋጥ አያስፈልግም። ሩታ ደግሞ በጣም እያማረባት ነው። በስመ አብ አብርሽ እኮ ሄርሜላ ጋር ቆሞ ሩታ ነው እያየ ነበረ። አማላይ ሆናለች ጋይስ፣ አማላይ እየሆነች ነው። እና ሴቶች እንደዚህ ሆኖ ራሳችሁን አትጣሉ። የሆነ ወንድ ስለሄደ ራሴን እጥላለሁ፣ ራሴን አጠፋለሁ፣ ከፍቶኛል፣ ደብሮኛል እያለቀሳችሁ የምትመጡ ሴቶች ስቶፕድ። ስነ ስርዓታችሁን ይዛችሁ ራሳችሁን አስጠብቃችሁ ቆንጅዬ ሆናችሁ ቀጥል እርድብን ማድረግ በቃ። እንዲ ሩታ እኮ ቅርጽ ነው እየሰራሽ ትብሻለች። ሄርሜ አንቺ እየተቃጠልሽ ነው፣ እየነደድሽ ነው። ሽማግሌ ላክ አልክም፣ አብረን ሁን አንሆንም፣ እና ምን እናርግ? ምንም አናረግም። ዝም ብለሽ አርግሽና ወለጅ በቃ። ሄርሜላ እኮ ነው እኮ ንድድ ብላለሽ ብታዋት። ሳረግዝ ሽማግሌ ልክልኛል ያገባኛል ብለ የለም፣ ወፍ የለም። አርግሻለሁ፣ ሽማግሌ ላክ አልክም። እህትየው አርግዛለች፣ ሆዷ እየገፋ ነው። ቤተሰብ በክብር እንድታገባ ይፈልጋል። የዲቃላ ልጅ አመጣች እንድንባላል እንትናለን። እናንተ ስለ ሰው ወሬ ምን አገባጭ? ልልሻል አብረሽ። አረ ጀለስ ይመችሽ አብረሽ፣ ይመችሽ። አረ ተው፣ ሰው ያዋርደናል። ለቤተሰብን ክብር ነው። ምን አገባችሁ? ስለ ሰው ምን አገባኝ ይልልሻል አብረሽ። የምንኖረው ህይወታችን እኔና አንቺ ነን። ሰው አለ አላለ ምን ያረግልሻል ይልልሻል አብረሽ። እና አብረሽዬ እንዴት ነው? አታስብ። ኧረ ተው አስብበት የምር። ኧረ ሄርሜላ እውነት የዲቃላ ልጅ አርግዘሽ ልትወልጂ ነው? ኧረ በስመ አብ ይደብራል የምር። ብቻ ግን ራስሽ ያመጣሽው ጣጣ ነው። ቻል አድርጊው፣ ምንም ማድረግ አይቻልም። ሲቀጥል ደግሞ ሩታን እንትን ለማለት ዳኒና ሜሪ ዝም ብላችሁ ባትጋጋጡ። እንደው ዳኒ የፈለገ ጥሩ ነገር ስራ፣ ለአብረሽ የፈለገ ነገር አርግ፣ ለሩታም የፈለገ ነገር አርግ። ግን አንተ ጥሩ ሰው እንዳልሆንክ ሁሉ ሰው ያውቃል። በቃ ማንም ሰው ጥሩ መልካም አይልህም። ተንኮለኛ ነህ፣ ምስጥረ። አሁን ወደ አብረሽ ዙረ ደግሞ ከሄርሜላ ጋር አብረሽ ልታጣላ ነው እንጂ ለአብረሽ አስበህ አይደለም ዳኒ። ሜሪውንም ብትሆኝ ለአብረሽ አስበሽ አይደለም። አብረሽን ድጋሜ ህይወቱን በጥብጣችሁ ከሌላ ሴት ጋር ደግሞ ልታረጉ፣ ከዛ በመሀል እየገባችሁ እያበጣበጣችሁ መኖር መስራት። እንግዲህ እነሱ ከሌሉማ ዩቲዩብ የለም። አብረሽም ቢሆን ሩታን አይተዋት እምላችሁ በምክንያት ነው። ይሄው ትናንተም ጠራት መጣች። በቃ አብረሽ ቻናሉ ላይ ሩታ ከሌለች በቃ ቪዲዮ ፖስት ማድረግ ሁሉ ደስ አይለውም። በቃ ይሄ ቻናሉ ድምቀት እጣኑ ናተኝ። እንደ እጣን ጨስ ሲል አይደል ቡናው የሚያምረው። ዩቲዩብ ላይም ሩታ ከሌለች አያምርለትም፣ አይደምቅለትም። እና አብረሽ ራሱ ሩታን ተዋት ብትሉት ብታንጠለጥሉት አይተዋትም። እየደወለ ነው የሚጠራት፣ እየደወለ ማለት ነው ነይ እያለ ነው የሚጠራት። የማይፈልጋችሁ ሰው እኮ እየደወለ አይጠራችሁም። ሁሌ መጠየቅም አያስፈልግም። ለምን ፎቶ ተነሳችሁ ተብሎ ይጠየቃል እንዴ? ወይ ቪዲዮ አልኖረም የሚያወሩት ነገር ወይ የለ ፎቶ ብቻ እንዴ? የቆየ ፎቶስ ቢሆን ለምን እንደተገናኙ ሲያውቃሉ። ስለተገናኙ ብቻ ስለኛ ነው የሚያወሩት እንዴ? ማለት ሊያስታርቃቸው ቢሆንስ ያገናኛቸው? ኤፋ ሩታና ሜሮርን ሊያስታርቃቸው ቢሆንስ የተገናኙት? እና አብርሻውንም በግ አትሁን። ዝም ብሎ ሁለት በግ ዝም ብሎ ይጎተታሉ። ሲጎተቷቸው አሁንማ ሄርሜላም ሩታም በግ ሆኑ። እንትና አብርሽም
ዝም ብለ ዳኒ እንደፈለገ ሜሮንም እንደፈለጉ ያስከረክሯቸዋል። እና አብርሽ አሁንም ቢሆን ከሄርሜላ ጋር ያለህን ነገር የሚያለያዩ ዳኒና ሜሪ እንጂ ሩታ አይደለችም። በቃ ሩታ አይን ካልሰጣት ፊት ካልሰጣት አንተ ፊት አትቀርም። ግን አንተም ደግሞ ከእሷ መራቅ ስለማትፈልግ ለእሷ የማታደርገውን ነገር የማይሆን ተስፋ እየሰጠህ እሷ ልክ አንተ ጋር የሆነ ፍላጎት እንዲኖራት እያረክ ነው እንጂ አብርሽ እርግፍ አርጎ ቢተዋት ሩታ ዞር ብላ አታየው። የራሷን ህይወት መኖርም ጀምራም ነበረ። ስለዚህ አብርሽ አሁንም ከሩታ መራቅ አይፈልግም። ሩታም እንግዲህ ሀያ ዞራ ዞራ የጅምናት ብላለች። ስለዚህ አብርሽ ዞሮ ዞሮ የኔ ነው እንደማለት ነው። ሄርሜላ ደግሞ እንደማይፈልጋት በብዙ ነገር አረጋግጡ። እናንተ አይገባችሁም እንዴ? ደነዝ ናችሁ። ሄርሜላ አይገባሽም ግን ደነዝ ነሽ። ጭንቅላትሽ ተደፍኖ ነው። በምን ነው የደፈነሽ? እናቴ አናትሽን ሽማግሌ ላክ ስትይው አልክም ያለሽ ለምንድን ነው? ስለማይፈልግሽ ነው። አርግዘሻል፣ ሆድሽ እየገፋ ነው፣ ቤተሰብ ይዋረዳል። አሁን ስታረግዥ ያለ ትዳር ግን እሱ አንቺ እንዳትዋረድ ብሎ ሽማግሌ ልላክልሽ አላለም። ምን ያደርግልናል? እኛ የምንኖረው ስለ ሰው ነው እንዴ? ስለ ራስሽ ኑሩ ብሎ እንግዲህ አብርሽ አንቺን ነው መለሰልሽ። እዚህ ጋር እንደማይፈልግሽ ወቂ መደበሪያሽ እንደሆነ በክብር ሊያገባሽ አይፈልግም። ደግሞ ኮሜንታተሮች እውነቷን ነው ሄርሚ በክብር አግባት፣ በክብር አግባት። እንዲ የእሱ አባት በየቀኑ ጋቢና ብርድ ልብስ እየጎተተ ሴት ቤት ይመላለስላችሁ። እንዲ አብርሽ በአንድ ሴት ባልጸና ቁጥር እንዲ ሩታ ቤተሰቦች ቤት ጋቢ ብርድ ልብስ ምናምን ጎትቶ ሄደ። አሁን ደግሞ ተመልሶ ሄርሚ ቤተሰብ ቡታጅራ አንድ ከተማ ሁለት ሰው ቤት። ኧረ እንዲ አባቱ ራሱ ሻይለውም ቤተሰብ ደስተኛ አይደለም ከሄርሜላ ጋር በመሆኑ በማርገዟም ደስተኛ አይደሉም። ገብቷቸዋል አይደለ? ስለዚህ ደስተኛ ያልሆነበትን ነገር እንዲያደርግ አትገፋፉት። አብርሽ ሄርሚን አይፈልጋት። በቃ አስረግጬ ነው የምነግርሽ፣ እያንዳንድሽ አይፈልጋት። ምድበሪያ ነው ለዩቲዩብ ነው የሚፈልግ። ቢፈልጋት ኑሮ እያከብራት ነበረ። ለክብሯ ሽማግሌ ይልክላት ነበረ። ሽማግሌ ልክለን አብረሽ ሄርሜላ ጋር ቆሞ አይኑ እየዞረ ነው። የሩታ እንዳለ አቤት አለባበሷ ወይ ዝንጥ ብለሽ እያቃጠልሽ የምር ሩታ መንደር ሄርሜላን ቅጥል አርገሽ ድፊልኝ። እንደው የምሬ ነው። እንደዚህ ሆዷ ግፍት ብሎ ተጎጭራ ማለት ነው። አንቺ ደግሞ እንደዚህ ዝንጥ ብለሽ ቀጭቋ እያልሽ ማለት ደሞ እንድታፈው ነው የምፈልገው። እና ሄርሚ ሩታ ላይ ያደረሻን ነገር በሙሉ ጥፍ ድርብ ሆና ትከፈልሻለች። አንቺ አሽቃባጭ ለማኝ ወይ ይቅር በለኝ፣ ተሳደብኩ ሳላስበው። ይቅርታ ሄርሜላ፣ ይቅርታ ተሳስቼ ነው። እንዲህ ሰው ባልቀመጠሽ ነገሩ ይገባሻል፣ ግን ተሳስቼ ነው። ሶ ሄርሜላ እንደማይወድሽ አረጋግጭ፣ እንደማይፈልግሽ ከአንቺ ጋር እንደማይፈልግ ሽማግሌ ልኮ በክብር ያገባሽ ነበረ ቢወድሽ። ሶ ስለማይወድሽ መደበሪያ ነው የሚያረግሽ። ልጁንም ስላረገሽበት እንግዲህ ምንም ማድረግ አይችልም። በግድ አብሮኝ ይሆናል ብለሽ ስለሆነ እሱ ደግሞ እንግዲህ ያው በዚህ ከአንቺ ጋር ያው ብቻ ብዙ ነገሮች አሉ። አብርሻ ይዙህ እንግዲህ እግዚአብሔር ያጽና። ምንም ማድረግ አይቻልም። ሩታን እንግዲህ አሻግረ ብታይም ሄርሜላ እርጉዝ ከሆነች እንግዲህ ተገደም ቢሆን ከእሷ ጋር ትሆናለህ። ግን ሽማግሌ አይላክልሽም። ክብር ሲናፍቅሽ ይቅር ሀቢብቲ። ክብር ከፈለግሽ እኮ መጀመሪያ ነበረ